የሜንተሪንግ ግሩፕ አባላት የሉም? ፍቄ ሰላም ነው? ደህና ነሽ? ደህና ዋልክ? እንዴት ናቸው? ሰላም ነው? ሜንተሪንግ ምን አዲስ ነገር አለ? ሜንተሪንግ ላይ አዲስ ነገር የለም። ሜንተሪንግ ላይ አዲስ ነገር የለም። ያው እኛ ማርቺንግ አልተወሰነ። ትንሽ ድምፅ ጨምሪ። እሺ ሜንተሪንጉ ላይ ሜንተሮች አሁን ብዙ ሜንተር መጀመሪያ ሜንተርሺፑ ሲጀምር ላስት ጁላይ አካባቢ ኦገስት ሴፕቴምበር ላይ በጣም ብዙ ሰው ይገባ ነበረ፣ ሜንተሮች ራሱ ማለት ነው። አንተም ታስታውሳለህ። እና ኤቭሪ ታይም ሜንተር አለ ቤታችን ውስጥ እና ላይክ አሁን እርስ በርሳችን እኛ ወይ ሀገር ውስጥ ያለው ሰው ሁላችንም ያው በያለንበት ሜንተር ነን፣ እንባባላለን ሁሌም ማለት ነው። ቢካዝ እኛ ቢያንስ በሆነ ነገር ከአንድ ሰው ትንሽ ተሽለን እንገኛለን። ሶ ራሳችንን እንደ ሜንተር የምንቆጥር ሰዎች አለን በቲም ውስጥ። ከዛ ውጭ ግን አሁን ኦፊሻሊ በሜንተርሺፑ ተመዝግበው ሜንተር ሆነው ካሉ ሰዎች ውስጥ ሴሽናችንን ገብቶ አቴንድ የሚያደርግ ሰው የለም፣ ቱ ቢ ኦነስት ማለት ነው። ኢንቫይት ስናደርጋቸው እንደዚህ ከሚመጡት ውጪ በየሳምንቱ ሜንተር ማን ነው ምናምን ብለን አናገኝም። ሜንተር ከአንተ ውጪ ማለት ነው። እና ያ ነገር አለ። እኛ ሴሽኖች እንዳይቋረጡ በጣም መስትራግል እናደርጋለን። ደሞዝ መክፈል እንጀምር። ደሞዙ ሳይሆን ያው የሰው ኮንሲስተንሲ ነው። ያው ባለፈውን ስናነሳ ነበረ፣ ደሞዙን እንመጣበታለን። በኮሚቴዎች መካከል ማለት ቢካዝ ያ የሚያስፈልገው ሊኖር ይችላል ውስጥ። ፐርሰናሊ ግን እኔ እንደኔ ሳወራ ደሞዙ ሳይሆን በቃ እኛ ሰዎች እንዲገኙልን ነው የምንፈልገው፣ ደሞዝ እንዲከፈለን አይደለም። ብዙ ሰው ደግሞ እንደምታውቀው አያወራም፣ ስም እየጠራን ምናምን ነው ማለት ኦፕንሊ ራሳቸውን በደንብ ወደ ስቴጅ አምጥተው እንትን አይሉም፣ ሰዎች አያወሩም። እና አንዳንዴ ሴሽንም ሊድ ስታደርግ እንትን ማለት ይሄ ሴሽኖቹ ደስ ይላል። አዎ ስም ካልጠራም በስተቀር በጣም ውስን ሰዎች ናቸው ማይካቸውን ከፍተው የሚያወሩት እና ዊዶን ነው ማምን እንደሆነ አናውቅም እስካላወራ ድረስ ሁሌ የሚመጡ ሰዎች ካሉኑ በስተቀር። ለዛን ሁሌም አዲስ ሰዎች አላቸው የራሳቸውን አስተዋውቁ ምናምን ዲቴል ነው የምንጠይቃቸው፣ አንተ ሁሌም እንደምንጠይቀው ማለት ነው። እና ያ ነገር ጥሩ ነው። ሴሽኖች ሳይቋረጡ ከላስት ፍራይዴ ውጪ ሴሽኖች ቆሙ አያውቁም እስካሁን ማለት ነው አንድም ቀን። እና ኮሚቴው ይናበባል፣ የራሳችን ግሩፕ አለ። ያ ሁሉም ሰው አይመቸውም፣ በተለያየ ምክንያት አይመቸውም። ግን ከቨር ተደራርገን ምናምን ኮሚቴዎች የምንሰራው እና የሜንተሮች አለመገኘት ማለት አሁን ኢቭን አንዳንድ ጥያቄዎች ሲጠየቁ ሰው ኢንቫይት ኦር ደግሞ ሜንተር ቤት ውስጥ ከሌለ በስተቀር እንደዚህ የሞከሩ ሰዎች ናቸው ኤክስፒሪየንሳቸውንም ሼር የሚያደርጉን ስለ ፕሮሰስ፣ ስለ አፕሊኬሽን ኤቭሪ ዲቴልስ ማለት ነው። ሶ ግን ሜንተር ቢኖር አብሮድ ካሉ ሰዎች ውስጥ በመካከላችን ሁሌ የሚገኝ ኢንጌጅ የሚያደርግ ሰው ምናምን ቢኖር በጣም ይረዳናል ብዬ አስባለሁ። እና የሜንተሮች አለመገኘት ትንሽ አንዱ እሱ ነው ያለው ጋፕ ማለት ነው። ቢያንስ ተመዝግበው እኛ ጋር ሬጅስተርድ የሆኑት ራሱ የተወሰኑት ቢገኙልን በየሆነ ጊዜ እንኳን ቢገኙልን አንደርስታንድ እናደርጋለን። አሁን ፕሮግረስ አፕዴት ላይ ራሱ ጋፕ አለ ማለት በቃ ኦልሞስት እኛ እዚሁ ትንሽ ይዘነዋል እንጂ በጣም ወጥቶ ሜንተርሺፑ በጣም የረዳው ሰው በጣም ጥቂት ነው። ሌትሴ ከኔ ብጀምር እኔ ኦክቶበር ላይ ነው የቆመው የኔ ኮንቨርሴሽን ማለት ነው። ግን በቃ እንደዚህ አሳይን ተደርጎ ራሱ በአንድም በሌላ ምክንያት አንደርስታንድ እናደርጋለን። ሰዎች እስከረዱንና እስከፈቀዱ ኮሚኒኬት እስካደረጉን ድረስ ነው ሎንግ ልንሄድ የምንችለው። ፈቅደው ስለሆነ ሜንተርሺፑንም ሊረዱ የሚችሉት እንደዚህ አይነት እንትኖችም አሉ። ኮሚኒኬት ያለ መደራረግ፣ የመዘግየት ፕሮግረስ አፕዴት ስንጠይቅ ብዙ አፕዴት አናገኝም እና ሜቢ ቢዚ ናቸው ምናምን ብለን እናስባለን፣ እንረዳለን።
ቢካዝ አይደለም እዛ ባለው እንትን እዚህም ባለው ላይፍ ስኬጁል ዊ አር በጣም ቢዚ ማለት ነው። ግን ያው ሰዎችን ፑሽ ማድረግ ስለማንችል በምንችለው ግን ፔሸንትሊ እየጠበቅን ነው ብዙዎቻችን። ድጋሚ ሜንተር ማቺንጉ መሰራት ሊኖርበት ይችል ይሆናል እና ማቺንጉ ላይም ትንሽ እንትን አለ ቢካዝ የሜንተሮቹ ኢንትራክሽን ወር ደግሞ የእነሱን ኢቮልቭመንት በጣም እያየን ስላልሆነ ማቺንጉን እንደውም የሆነ ጊዜ በቃ ፔንድ እያደረግን በጣም ብዙ ሰዎች ሜንተር የሌላችሁ ብለን ስንል ኦልሞስት አክቲቭ ሜምበርስ በየሳምንቱ የሚገቡ ዘይዶና ሜንተርስ ማለት ነው። እና ማለት ማቺንጉ ተሰርቶ ከሜንተር ሳይድ ደግሞ ምንም አንተ በጣም እየለፋክ ነው ኢሜል ትጽፋለህ ያው ባለፈውም ስትለን ነበረ እና ካልፈለጉት እንትን ነው የሚሆነው ማለት ተስፋን ሰጥተን ለሰዎች ሜንተር በቃ ማች ተደርጎልናል ምናምን ብለው ምንም ሪስፖንድ የማያደርጓቸው ከሆነ እንትን ነው የሚሆነው ማለት ውሸት ነው እንዴ ፌክ ነው እንዴ አይነት ነገር ሰዎች ያው በተለያየ መንገድ ያስቡታል። ዲፕ ስለ የስ ኢትዮጵያ የገባውና እውነታው በጣም ጄኒውንሊ በሆሊ ሞቲቭ ካላሰበው በስተቀር የሰው ማይንድ ኮራፕትድ ነው በተለያየ እንትን ማለት ነው። ሶ አነሰሰሪ ሆፕም ሊሆን ይችላል አንዳንድ ሰዎች ጋር እና ትንሽ ከሜንተር ሳይድ ያለው ነገር ላይክ እናንተ በቃ ቢመጡ አንተ አላማ ስላለክ ነው ስለገባህ ነው ኮሚቴ ሜምበርስም የሚያስቡት ነገር ስላለ ነው ስለገባቸው ነው እንጂ ስለ የመከፈል የደሞዝ ያለመከፈል ጉዳይ አይደለም። ቱ ቢ ኦነስት ማለት ዴዲኬሽኑ ከዛ ያልፋል ብዙዎቹ ጋር ያለው እና ቴንኪው አይ ቲንክ ይሄ ነው በትንሹ ለመግለጽ ስሞክር የሜንተርሺፑን ያ አሪፍ ነው። አይ ነው አሁን ይሄ ሜንተሪንግ ባለፈው ምናልባት ስንጀምር ትዝ የሚላችሁ ከሆነ ገና የስ ኢትዮጵያ እንደተጀመረ ጀምረን ነበር እና መጀመሪያ ሰሞን ዋው ላይክ ሜንተሮች ማአት ሜንተሮች ነው ወደፊት የመጡት። በቃ እኔ ይሄ ብዙ ጊዜ ህልሜ ነው ወጣቶችን ማገዝ ፈልግ ነበር ምናምን ብለው ወደፊት የመጡ ሰዎች ከወር በኋላ የሉም እና we knew it was the most difficult በኢትዮጵያ ልንሰራ ከሞከርነው ስራዎች በጣም አስቸጋሪ የነበረው ሜንተሪንግ ነው። ምክንያቱም አብዛኛው ስራዎች አይታችሁ ከሆነ አንድ ጊዜ ናቸው። ስልጠና የሚባለውን ኢትዮጵያ ውስጥ ካስተዋላችሁ ከ15 ቀን በኋላ አለቀ። ሰው ሰርቲፊኬት ሰጠው፣ እሷን ሰለብሬት አደረገቻው። ያው 15 ቀን በተከታታይ ቢያሰለጥኑ ማለት ነው። ሜንተሪንግ ግን ለየት የሚያደርገው ኮንሲስተንሲ ይፈልጋል። ኦኬ አምና በትክክል ሰራሽ፣ ዘንድሮ ካልሰራሽው ሜንተሪንጉ ተቋርጧል። እና ለሰው ደግሞ በባህሪው ይሰላቻል። ስፔሻሊ ይሄ ጥቅም በነፃም የሚሰጥ ነገር ላይ ገቢ የሌለው ላይ ማንም ያን ያህል ኮሚት አያደርግም። እዚህ ዩኒቨርሲቲ ኦፍ ነብራስካ ትልቅ የሜንተሪንግ ፕሮግራም አለ። ሰው ተቀጥሮ ነው ቢሮ ተይዞ ነው የሚሰራው። እዛ ላይ ሪሰርች የሚሰሩ ልጆች አሉ። እንዳለ ውጤቱ ሲቀርብ ቁጭ ብያ ያለው እና ሴም ስቶሪ ነው የሚሰማው። ምክንያቱም ሜንተሪንግ ላይ ክፍያ ስለሌለ ኮንሲስተንሲ የለውም ይላሉ። አንዳንዶቹ ጭራሽ ሜንተሮቻቸውን የረሱ ተከፍሏቸው ቢሮ ተከፍቶ ሁሉ እየተሰራ ሜንተራቻቸውን የረሱ ሁሉ እንዳሉ ነው። የተማሪውን ብዛት ስላለ ማለት ነው። እና አንደኛ ዳታቤዙ እየሰፋ ሲሄድ ለምሳሌ 10 ሜንተሮች እና 50 ተማሪ ይዘን ብንሰራ ቢሆን ቀላል ነው። እኛ ወደ 400 ሜንተር የሚፈልግ ሰው ይመዘገባል። ላይክ 160 ምናምን ሜንተር አደርጋለሁ ብሎ ይመዘገባል። ጭስፋኒ ብሎ የሚያስቀኝ ነገር ግን 3 ወር 4 ወር በላይ አይሄድም። ከእነኛ ውስጥ ጎበዝ ልጆች አሉ፣ ነቃ ያሉ ሶላባውት የባለቤቱ ኳሊቲ ነው የሚነግርሽ። ምን አይነት ሰዎች ናቸው በዙሪያ ያሉት በሀገራችን ላይ የሚበዙት ነው። ብዙ ጊዜ ብለን የእኛ ሰው ንቃት የለውም። አብዛኛው ጥቅም ይፈልጋል፣ ግን ጥቅማንም በሾርት ከት ነው የሚፈልገው። ብዙ መድከም አይፈልግም። ወጣቱም ያስቸግራል። ይዜ አይደለም ወጣቱም ሜንተር ማድረግ ከበተለያየ ምክንያት የሚመጣበት የትምህርት ስርዓት በጣም ሚኒመም ሰዎች የሚፈልጉትን ብቁ እንዲሆን ስለማያደርገው ሁሉ ጊዜ የሆነ ክፍተት ታያለች ተማሪውም ላይ ማለት ነው። ማገዶ ይጨርሳል። ፕራክቲካሊ ስፒኪንግ የኛ ተማሪዎች ማገዶ ይጨርሳሉ ለሜንተሮቻቸው ማለት ነው። እኔ ማየው እሱን ነው ከብዙ አንግል ስለማውቀው ይሄን እና አሁን ለዚህ ነው ላይ
በተለይ እዚህ አይነት ስራ ላይ ያላቸው ሰዎች ድጋሚ ራሳቸውን የተለያየ ስትራቴጂ እንቀይሳለን እኛ። ብዙ ስራ የመስራት ጥሩ ነገሩ ምንድን ነው? ሜንተሪንግ ባይሳካ እዚህ ዊክሊ ፎረሞች አሉ፣ የስኮላርሽፕ ድጋፍ አለ። አልፎ አልፎ ገንዘብ የሚቸግረው ሰው እንኳን ትኬት መግዛትም አይነትም ስራም ብንሰራ ለእኛ በአመት ለአንድ ወጣትም ብንሰራ እኛ ስራው አለ ነው የምንለው። በዚህ ነው አንድን ሰው እንደ ኢትዮጵያ ወጣቶች አንድ ወጣት የኢትዮጵያ ወጣቶች ይወክልልናል አት ኤ ታይም ኢፍ ዊ ካን ኖት ሰርቭ ኦል ኦፍ ዘም ነው የኛ ማይንድ ሴት ማለት ነው። እና so we have a lot of ways to go around our mission። አንድ ጋር ያለችው ብትበላሽ ስራው ግን አይቆምም። ሪያሊስቲክ ነን፣ ምክንያቱም ለማንም ደሞዝ እየከፈልን አይደለም ማለት ነው። እና ለማንም ደሞዝ ሳትከፍይ የሰውን ጊዜ ስትጠይቂ የምትጠይቂው ሰው ዊሊንግነስ ይወስነዋል። ጥሩ ኢትዮጵያውያን አይደሉም፣ ትውልዱን አይፈልጉም እንዲሻሻል ምናምን ወቀሳ መውቀስ ይችላለን። ግን ወቀሳ ደግሞ ሀገር አያሳድግም፣ አይጠቅምም። ሰው እኔ ሪኮመንድ የማደርገው አንደኛ ነገር is it really your mission? ሜንተሪንግን ማሳደግ የእናንተ ኮሚቴ ላይ ያላችሁ በተለይ ሪሊ አር ዩ ኮሚትድ ቱ ዱ ዚስ ቲንግ ነው። እስከመቼ ነው የምትሞክረው ነው። ለእኔ አሁን በኢትዮጵያ ማንም አጠገቤ ያለው ሰው ሁሉ ትቶት ብሄድ ነው የምትሆን ነገር አይደለም። አሲት እዚህ ነው ቲሸርቴን ጭምር የኢትዮጵያን አሰርቼ የምለብሰው ማለት ነው። እና ኮምፒውተሪ ላይም አለ እና ማአት ነገር አሁን ሰዎች ሁሉ የኢትዮጵያ ነው የሚሉኝ። በቃ መንገድ ላይ ፈቃዱ ማለት ሁሉ ትተዋል ማለት ነው። ስለዚህ ኢትስ ዲፕሊ የኔ አድርጌዋለሁ እኔ ስራውን በዛ ልክ እንትን ያደረጉ ሰዎች አሉ። አንዳንዶቹ ደግሞ የሚወጡ የሚገቡ አሉ። ለምን? የህይወታቸው እቅድ ስለሚቀየር ማለት ነው። ኦር አንዳንዱ ደግሞ someone is just looking for a scholarship ሲያገኝ ይወጣል። እኛ ጋር የመጡት ስኮላርሽፕ ሊፈልጉ ነበር። ስኮላርሽፕ ካገኙ በኋላ ትምህርታቸው ላይ ነው የሚያተኩሩት። ታንክስ ቱ ኢትዮጵያ ብለው አመስግነውናል። ገለኛ ሲመጡ አላማቸው የነበረው ወጣቱን ማገልገል አይደለም፣ ራሳቸውን ሰርቭ ማድረግ ነው። ምናልባት እንደኔ ስራ ከያዙ በኋላ ያግዙ ይሆናል። ተረዳችሁ? እና ማድረግ የምንችለውን ሪያሊስቲክ የሆነውን ነገር ኦኬ መስራት የቻልነው እስካሁን የሰራነው ከሆነ ያችን ሰለብሬት አድርገን እንለያያለን። ማንንም አስመለን አይደለም የጀመርነው። ወትስ ጉድ ከማንም ገንዘብ አልተቀበልንም። የማንም ኃላፊነት የለብንም። እኛ የማገልገል ኃላፊነት ነው ያለን ማለት ነው። አሁንም እኔ ለሜንተሪንግ ኮሚቴ ነው። ምክንያቱም ልኳቲ ጉዱ ለምሳሌ ልትሰይ 4 የሜንተሪንግ ኮሚቴ አባላት አላችሁ እንበል። ማርኬቲንግ ብቻ ትሰራላችሁ። ልትሰይ ሊንክድኢን ላይ እንደዚህ በተለያዩ ፕላትፎርሞች በትክክል ለአንድ ዓመት ቢያንስ ለአንድ ዓመት ሜንተር የምታደርጉ ብቻ ተመዝገቡ ብላችሁ ማለት ነው። ኦር እስካሁን የተመዘገባችሁ ቢያንስ ለአንድ ዓመት መስራት መቻላችሁን በድጋሚ ንገሩ። ምክንያቱም ተቋርጧል፣ መሀል ላይ ተቸግረናል፣ ወጣቱንም ግራ ጋብተነዋል አይነት የሚል ማርኬቲንግ ሰርታችሁ ከዛ ለዚህ ነው እኔ ደጋግሜ ሊንክድኢን እያልኩ የምነግራችሁ። አሁን አዶ ሆነ እኔ እየተገኘው ብቻ የሚሰሩ ስራዎች ገና ስራ ነው። እኔ ቦታ እየቀያየርኩ የምችለውን ያህል ታክቲካል በሆነ መንገድ ሰራለሁ። ግን ምናልባት እዚህ ላይ የበለጠ ኮሚት ማድረግ ይፈልጋል። ዓርብ ዕለትም ይሄንን ድጋሚ መወያየት እንችላለን። ስፔሲፊክ ቱ ሜንተሪንግ 2 ኦፕሽን አለን። አንደኛ ሜንተሪንጉ በስብሰባ ጊዜ ብቻ እንዲሆን። ተገኘ አንድ ሰው ልምዱን ሼር አረጋ ሄዳቻው የዘ ሜንተር ኢሜል መመለስ ምናምን አይጠበቅባትም። ግን በየሳምንቱ እየተገኘች ከሰው ጋር እየተቀያየረች ወይም እየተቀያየረ ልምዱን ሼር እንዲያደርግ። ስብሰባው ሲያልቅ ማንም ኢሜል አይጽፍለትም፣ ለማንም ጋር እንጌጅ አያደርግም፣ የወርክ ሎድ የለበትም። ይህንን ኦፕሽን መሄድ እንችላለን ሜንተሪንግ ላይ። አሁን እያደረኩ ያለሁት ሜንተሪንግ ነው ማለት እንችላለን። ለምንድን ነው ሼር እያደረኩ ያለሁት? ጥያቄ ነው እየመለስኩላችሁ ያለሁት። ይህን ዘግቼ ስወጣ ጥያቄ አትልኩልኝም። ፊኒሽድ። እኔ ኮሚቴ ያደረኩት 30 ደቂቃ ነው። በሳምንት 30 ደቂቃ ግን መምጣት አይከብደኝም እላለሁ ማለት ነው። እንደዚህም ማድረግ ይቻላል። አሁን ጉዳዩ ለኮሚቴ አባላት is it really something you want to do ነው? you want to stay here or I think you are tired? ስለዚህ ኮሚቴው የሜንተሪንግ ኮሚቴ እስቲ አንድ አፍታ ቁጭ በሉና ገምግሙት ስራውን። እስካሁን ባለው ፕሮግረስ ያለን ኢምፓክት እንዲህ የሆነ ከቀጠለ
እኛ ስራ ውስጥ አለን ወይስ የለንም ብላችሁ ራሳችሁን ጠይቁ እርስ በርስ። አይ እኔ ሰልችቶኛል፣ እኔ ሌላ ነገር ማድረግ ይሻላል፣ እንደው ከብዶኝ ነው እንጂ የሚል ሰው ካለ በቃ ሰርቲፊኬት ሰጥተን ምናምን ቴንኪው እንላቸዋለን ማለት ነው። አንጠብቅም ከዚህ በላይ እንዲደክሙ። ለምን ሜንተሮቹ ደክመውባቸዋል። ዲስ ጋይስ አር ዲሞቲቬትድ ዜ አር ሪሊ ሃፒ ቱ ሌት ሰም ጎ ማለት ነው። አይ ችግር የለውም አንድ ጀምሬዋለሁ እኔ ማስተባበሬን እንቀጥላለሁ የሚል ሰው ካለ ዘን ላይክ ሜቢ ዩ ኒድ ቱ ጌት ኮሚኒኬሽን ፐርሰን እና አንድ ሰው ሊንክዲን ላይ ስለ ሜንተሪንግ ፖስት ሲያደርግልን ሌሎቻችን ሄደን እሱን ሼር እናደርጋለን፣ እሱን ኮሜንት እናደርጋለን እንደዚህ። ከዛ አዲስ ሜንተሪንግ ግሩፕ የሜንተሮች ግሩፕ ኮድ የሚያስተባብር አይደለም የሚያማክር የሜንተሮች ግሩፕ ያስፈልጋል። እየተቀያየሩ የሚሰሩ ማለት እና ለአንዱ ሰው የሚደርስበት ምናልባት በሁለት ወር አንዴ ሊሆን ይችላል። በየሳምንቱ እየመጡ ተዘጋጅተው የተለያየ ቶፒክ ላይ ተዘጋጅተው ሼር ማለት። ለምሳሌ ኪዲ ባለፈው ከካናዳ አንድ ሴሽን ያዘ ይቻላል። እንደዛው ደግሞ ለምሳሌ ሻሎም ከዛ ሌትሰይ እዚህ ፍሎሪዳ ያለችው እነ ሶስና ዶክተር ዋኔ እነ ሰይፉ እነ በረከት ትዝታ ብዙ ነው ያሉት፣ ዮናስ እነ አብይ አውሮፓ ያሉት ልጆች እነ ጌትነት እሺ እነ ኤፍሬም ብዙ ልጆች አሉ። እነሱን አገር ቤትም ያሉት አሸናፊ እየመጡ ተከያይረው በሳምንት እንደዚህ አጀንዳ ሴት እየተደረገ የግሩፕ ሜንተሪንግ ማድረግ ይቻላል። የግድ አይደለም በኢሜይል ማድረግ ኢትስ ቤስት በኢሜይል ቢሆን ይህን ታደርጋላችሁ። ለአርብ ቀን እስከ አርብ ድረስ አስቸኳይ ስብሰባ የሜንተሮች ስብሰባ በሉና ስንት ናቸው ያላችሁት? የሜንተሪንግ ቲም ዋናው ህዊ ስንት ናቸው ያላችሁት? ኮሚቴ ሜምበርስ 10 ነን። ተሰላጅተው አልሄዱማ እነሱም አሉ አይደል? ቢያንስ አሁን አብይ ቢዚ ነው፣ ሰላም ያው ውጭ ያሉት ቢዚ ናቸው። ግን ያው ስቲል በየሆነ እንገናኛለን፣ ከቨር እንደራረጋለን። እንዲህ አድርጉ። አሁን ያችን ስብሰባ አድርጉና ማለት ነው መጀመሪያ የምትጠያየቁት እኛ እዚህ ስራ ላይ ደክሞናል ወይስ አልደከመንም ነው። የደከመው ሰው ካለ አመስግነን የምስክር ወረቀት ሰተናቸው ስጦታ ሰተን እና መልካም እንመኛላቸዋለን ማለት ነው፣ እንሸኛቸዋለን። ያን ደከማችሁ ግን መስራት ሰርቭ ማድረግ የምትፈልጉ አሁን በነገርኳችሁ ስትራቴጂ ለውጥ ተደርጓል። ወዴት? በኢሜይል የሚደረገው ሜንተሪንግ ግን ለሁሉም ሰው በልምድ ልውውጥ መድረክ አይነት ብቻ እንዲሆን፣ ከዛ በኋላ ማገዝ የባለጉት ነው። ለምሳሌ ሞቲቬሽን ሌተር ከሆነ አምጥቶ ለሁሉም ሞቲቬሽን ሌተር የተጻፈ ያሳያል። ሲቪ ከሆነ ሲቪ ያሳያል። እና ስለ ቶፍል ፈተና ከሆነ ስለ ቶፍል እያሳዩ ዋትኤቨር ዘይዱ እናንተ ነህ ምናምን እንደዚህ መንገር እንችላለን። እና ኮሚቴ ነበረ ያኔ ጋይድ ላይኑን የሰሩት የሜንተሪንግ ጋይድ ላይን እኮ ሰጥተናል። እና ሚሴዘ ጋይድ ላይን እና በጣም ሞቲቬትድ የሆነ ፒፕል ነው የነበረው። ያው አይ ኖ ኤቭሪባዲ ኢዝ ቢዚ እና አንዳንዶቻቸው ጭራሽ እኔ ስገባ በቃ እነሱ ይወጣሉ፣ ይሸሹናል ማለት ነው። ፈቃዶ መጣ ያንን ሜንተሪንግ የሚባል ነገር ምን ስል ነው ያንን ነገር እሰራለሁ ብዬ የተቀበልኩት ሊሉ ይችላል። እና እንደዛ እንዳይሆን እንደዛ እንዳይሆን እናደርጋለን። እሺ በግሩፕ እናደርገዋለን ማለት ነው ሜንተሪንግ። ድሮፕ አድርጌዋለሁ ጋይድ ላይ ነው እና እሱ ተነጋግራችሁ ተነግረኝ። ለአሁን ባልኩሽ መሰረት የሜንተሪንግ ኮሚቴ ተሰባሰቡ እና ስትራቴጂ ቀይረናል። ለምሳሌ የዚህ ሳምንት ሜንተሪንግ ቅዳሜ ከተደረገ ሰኞ ደግሞ እንደገና የአርብ ዕለት እንዳትቀሩ የሚል ቪዲዮ ምናምን ኢንቫይቴሽን መጀመር አለበት አይነት እንደዛ። አንዳንዴ ሰው ሪማይንድ መደረግ አለበት፣ ይረሳሉ። እና ኮንስታንት የሆነ ሪማይንደር መሰራት አለበት ማለት ነው። እኔ ማገዛችኋለሁ፣ ግን እኔ ከፊት አልሆንም። አሁን አየሽ ቀስ እያልኩ ለእናንተ ሸክሙን አስረክቤ ቀስ
ሰውዬ ሻርተት እያልኩ ያለው ሌላ የጎደለውን ቦታ ትልቅ ድጋፍ የሚፈልገው ነገር አለ። አሁን አንደኛ ኦፊስ ይከፈታል። የኢትዮጵያ በቢዝነሱ ስም ይከፈታል። ኢንዳይሬክትሊ ኦፊስ ኖረን ማለት ነው። አየሽ፣ እንደዛ ነው አሁን ታክቲካል የሆነ ስራ የሰራው እና ትርፍ የለውም ወር ምናምን ቀስ በቀስ ደግሞ ብር የሚያስገኝ ነገርም እያመጣን ያለ ነው። ገባሻ? እና እንደዛ መሆን ይችላል። ያ መሆን ይችላል። ግን ያንተን ያህል ፎሎወር እና ኮኔክሽን ስለሌለን እኛ የሜንተር ኮሚቴዎች በእርግጥ የት የት ሊንክዲን ላይ ነው ወይስ እዚህ? ሊንክዲን ላይ እኛ እኔ ሼር አደርገዋለሁ። እናንተ ግን ማቴሪያሉን ለምሳሌ አንቺ በቃ ካሜራሽን ስልክሽን ፊትሽ ላይ ታስቀምጪና እናንተ ሜንተሮች እንዴት እንደ አይነት ውሸት ተዋሻላችሁ ትያቸዋለሽ። እንመጣለን ብለን ተማሪ ይዛችሁ ትጠፋላችሁ ብለሽ ቆጣ ብለሻቸው ከዛ እሱም ትልኪልኝ፣ እኔ ደግሞ እሱን ሼር ማድረግ አይከብደኝም። ፖይንት ገብታችኋል? አዶወነ ቢ ላይ ከፊትም የሆነው እኔ አይደለሁም። ካሁን በኋላ እናንተ የራሳችሁን አጀንዳ ራሳችሁ እንድትይዙ ነው ወጣቶች። እና አንተን አይተው ነው የደነገጡት ምናምን ወጣቶች ላይ ስራ ቀንስ እያሉኝ ነው ብዙ ሰዎች። ተግባባን ወዳጆች? ፖይንቱ ሌሎቻችሁ የምታዳምጡት በዚህ አጋጣሚ ስንት ሰው ነው ያለው? 25 ሰው አለ። አዳምጡ። ነፃ ስለሆነ ወጣቶችን የማገዝ ነገር እየተረሳ መጣ። ወጣቶቹ ግን በጣም ትልቅ ፖቴንሻል ያላቸው ልጆች፣ ትንሽ ብናግዛቸው እነሱ ደግሞ ትልቅ ነገር መስራት የሚችሉ ልጆች ነው የኢትዮጵያ ቤት ውስጥ ያሉት። እና ችግሩ ምንድነው? ሰው ያዝ ለቀቅ ዛሬ መምጣት የዛሬ 3 ወር መምጣት እንደዚህ ከእንቅልፋቸው ሲነቁ መምጣት ምናምን ነው ያለው። ይሄ አይነት አሰራር ነው እንደ ሀገር ዋጋ እያስከፈለን ያለው። አንደኛ ነገር ይሄ የኢትዮጵያ ስራ እኔ የምፈልገው ነው አይደለም ብለህ ወይም ብለሽ ራስሽን ትጠይቂያለሽ፣ ራስን ትጠይቃለህ። እንዲህ አይነት ነገር ላይ መሳተፍ አለብኝ ወይ? አዎ የሚል መልስ ካለ ዘንድ ግልጽ አድርገህ ነው ወደፊት መምጣት ያለብህ። አይደለም ካለ ደግሞ ኔክስት ነገ መገኘት አይጠበቅባችሁም ማለት ነው። እና ሜንተሪንግ በጣም ቻሌንጂንግ ስለሆነ ነው። ኢትስ ኖት ኢዚ። ቃሉ ቀላል ሊመስል ይችላል። ሜንተሪንግ አንድን ሰው ለምሳሌ ስፒሪቹዋሊ ብታዩ የሃይማኖት አባት፣ የንስሐ አባት እንደሚባለው፣ ዩኒቨርሲቲ ውስጥ አካዳሚክ አድቫይዘር እንደምንለው፣ ሰው ተመርቆ ካወጣ ደግሞ ወር አጠቃላይ በህይወቱ ሜንተር ይደረግለታል፣ ይመደባል ማለት ነው። እንዴት ይሄን ቀና ልብ ያለውና ለሌሎች ኃላፊነት የሚወስድ ሰው ነው ይሄን መስራት የሚችለው። ስኖት ትራንዛክሽናል ምንለው አለ ላይክ ይሄን ያህል ብትከፍለኝ እንዲያደርግላለሁ። ሜንተሪንግ ኢዝ ኖት ትራንዛክሽናል ኢትስ ሰርቪስ። በዓለም ደረጃ ለሜንተር ተብሎ ገንዘብ አይከፈልም። ምንም የትራንዛክሽን ይሄን አድርግልኝ ይሄን ከፍልሃለሁ የሚል ቋንቋ የለም። ሰው ሜንተሪንግ ኢዝ ሰርቪንግ ማለት ነው። ዝም ብሎ ማገልገል ደግሞ የባለቤቱን ኳሊቲ ይፈልጋል። ሲከፈል ቀላል ነው እናውቃለን። ሁሉ ሲከፈለው ነው የሚንቀሳቀሰው። ያ ሁሉንም ሰው እኩል ያደርጋል። ከዛ በላይ መሄድ ይፈልጋል ሜንተር ማድረግ። አባቱ ነኝ፣ ታላቅ ወንድሙ ነኝ፣ ታላቅ እህቱ ነኝ፣ መንገድ አሳየኝ፣ እንዴት ልደግ፣ እንዴት ልማር፣ እንዴት ራሴን ላግዝ ነው እያለ ያለው ወጣቱ ማለት ነው። እና አያለው እኔ አሁን ቅርብ ቀን ኢንቨስትመንት ስንል ምን ያህል ፍላጎት እንደበዛ ማለት ነው። ራዘርዛን ድጋፍ እናድርግ ከሚል አንደርስታንድ እንዴት ኢንቨስትመንት ጋር ብር አለ፣ እዚህ ጋር ነፃ ድጋፍ ነው ያለው እዚህ እና ወይ አንደርስታንድ ግን ሙሉ በሙሉ ብራችንን ጊዜያችንን በማይጨርስ መንገድ አድርገን ግን መስራት እንችላለን። ስለዚህ ሜንተር ውስጥ መግባት የምትፈልጉ እስቲ ኮሚቴ ላይ መሆን የምትፈልጉ ማለት ነው እነ ሂዊን ማገዝ የምትፈልጉ የስ ብላችሁ መለሱልኝ። ለመስራት ነው የተገናኘ ነው። አወር ሜንተሪንግ ቲም አሁን የኛን ሜንተሪንግ ቲም ለማገዝ ኦኬ ዶክተር
አቤት ዶክ አቤት ገና ዶክተር እኮ አላለቀም። ይሁን እሺ፣ እንዴት አመሸ? 5 ወር ይቀረኛል እኮ ለመጨረስ። ችግር የለውም። ያው ነው ይደርሳል። እሺ ሰላም ነው። አንተ አመሻሽ? ማነህ? እያየሁ አይደለም ስም ለጌዲዮን ይሻል። ጌዲዮን ነኝ። እሺ ጌዲዮን ሰላም አመሻችሁ። እንዴት ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁሉ ሰላም ሰላም ነን፣ አምላክ ክብሩ ይስፋ። አለን። አዎ እየሰማው ነበረ። ያው አክቹዋሊ አሪፍ እንቅስቃሴ ነው። በደንብ ነው የሰማው። ከዚህ በፊትም ስለዚህ ጠይቀኸኝ ነበረ። ያው ላይቭ ሴሽን ላይ ማለት ነው። ያው እኔ የምችለውን አደርጋለሁ። ስለ የተወሰነች ሰዓት ጀስት እንደዚህ ላይቭ ሴሽኖች በሚዘጋጁ ጊዜ ማንኛውንም ጥያቄ ለመመለስ ያው በሱ አግዛችኋለሁ። በአጠቃላይ በጣም አሪፍ ቴንክ ዩ። እስቲ ትንሽ ጌዲዮን እናስታውስህ፣ በደንብ ንገረን ስለአንተ። አው ኦኬ። ያው እኔ ተርድ ይር ባዮቴክ ተማሪ ነኝ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ። ያው ያለው ነገር ይህን ይመስላል። ፕሮሰሱ ላይም በስኮላርሺፑ ረገድ ስፔሻሊ አውሮፓ ላይ ባሉ ስኮላርሺፖች ያው አብዛኛው ማለት ይቻላል ሪሰርቾች አሉኝ። ያው ማንኛውም ጥያቄ ካለ ከሱ ጋር በተያያዘ ለመመለስ ዝግጁ ነኝ። ያው ሌላም ደግሞ የማውቃቸው ነገሮች ካሉ አግዛቸዋለሁ በአጠቃላይ ማለት ነው። አፕሊኬሽን ኦኬ ያ እነዚህም አፕሊኬሽን ፊ ምናምን ኤቭሪቲንግ በቃ በአጠቃላይ የምችለውን ያህል ያው ረዳቸዋለሁ። በእኔ በኩል ያለውን ለማገዝ ዝግጁ ነኝ። በጣም አሪፍ ቴንክ ዩ። አይ ኖው ላይክ ኮንሲስተንት ሆነ እዚህ ላይ ብዙ ዲግ ማድረግ እንዳለብን አውቃለሁ። ግን ብዙ ማገዝ ቢፈልጉ ሰዎችም ስላሉ ነው 5 ዓመት ሙሉ የቆየ ነው። ሜንተሪንጉ በጣም ቻሌንጅ አድርጎናል እንዳልኩ። አሁን መሰለ ዶክ ያው ለሜንተርሺፑ ጀስት ሌላ ግሩፕ ሊኖረው ይገባል። ምክንያቱም እዛ ላይ ዲስከስ እያደረግን ነው። ሁሉም ሰው ጀስት እንትን ስኬጁል ያስፈልጋል እያንዳንዱ ነገር እና በስኬጁሉ መሰረት ነው ሁሉም ነገር የሚሰራው። ስለዚህ ግሩፕ ካለው ዛስ ፐርፌክት በቃ በዛ መሰረት ሁሉም ነገር ይንቀሳቀሳል ማለት ነው። ግሩፕ ካለው ያ ምርጥ እንትን ነው፣ ምርጥ ሙቭመንት ነው። ግሩፖች አሉ። አሁን እነ ህዊ ጥሩ አድርገው እየሰሩት ነው የነበረው። የተቸገርነው ከሜንተር ሳይድ ነው። አሁን ምን መሰለህ ሰዎች ብቅ ይሉና ይጠፋሉ። በሰዓቱ አይገኙም። ሁሌ መጠየቅ አለባቸው እና አንደርስታንድ ዝም ብሎ የስንት ነገር የሚያሯሩጥ ነገር ስላለ ሰውን እዚህ ጋር ብቻ ነው ብሎ ማስጨነቅም ፌር አይደለም እና 30 ደቂቃ በሳምንት እኛ ሚኒመም ብለን የጠየቅነው አብዛኛውን ሰው በአንድ ሳምንት 30 ደቂቃ ብቻ ስጡን ነው። 30 ደቂቃ ስጡን፣ 30 ደቂቃ ውስጥ ይበቃል አይነት ነው። አንተ ከኛ ጋር ምንም ኢንጌጅ አላረክም። አሁን ጀስት ዋን ቱ ዋን ሜንተርሺፕ ትንሽ ከበድ ይላል። ምክንያቱም የሁሉንም ኢንቦክስ መመለስ አይቻልም። ነገር ግን እንደዚህ አይነት ኮንቲኒየስ የሆነ ላይቭ ሴሽኖች ካዘጋጁ እያንዳንዱ ጥያቄ እያንዳንዱ ሰው ጀስት የሚያውቀውን ይመልሳል ማለት ነው። ይሄኛው ፐርፌክት እንትን ነው። በቃ እቺኛው ምርጥ እንትን ናት። እቺ ላይቭ ሴሽኗ ለሜንተርሺፑ በጣም አሪፍ ናት ከኢንቦክሱ ይልቅ ማለት ነው። ዋን ቱ ዋን ሜንተርሺፕ
አንደኛ ጊዜ ይበላል። በጣም ጊዜን ነው እንትን የምትለው እዛ ላይ ማለት ነው። ከዛ አንጻር ነው ለአንድ ቀን እንትን ልትል ትችላለህ፣ ሜንተር ልታደርግ ትችላለህ። ግን ኮንቲኒየስ አይደለም፣ ሪፒቴሽን የለውም። ከዛ አንጻር ነው ላይቭ ሴሽኖች የሚዘጋጁ ከሆነ ግን ያው እያንዳንዱ ሰው ሳትፋይ ይሆናል ብዬ አስባለሁ እኔ። ያ ልክ ነህ። በጣም ነው የሚለው የሚያሰለቸው። ያ አሪፍ ነው። ለምሳሌ አንተ ኮሚቴ ውስጥ መግባት ከአሁን ሜንተር የሚያደርጉ ሳይሆን አጠቃላይ ሜንተሪንጉን የሚቆጣጠረው ነው አይነት ይፈለግ ነው። ምን ማለት ነው መቆጣጠር ማለት? ለምሳሌ እንግዳ መጋበዝ፣ እንግዳውን ማስተዋወቅ፣ ፕሮግራሙ ሲያልቅ ዘግተው መውጣት፣ የወጣቶችን ጥያቄ መመለስ እና ከወጣቶቹ አጀንዳ እየወሰዱ አጀንዳ ሴት ማድረግ እና ያን አጀንዳ ልምድ በማካፈል የበለጠ ክላሪፋይ በማድረግ የሚያግዝ ሰው ማምጣት ነው የሚሆነው። እና አሁን የፈለግኩት ሲዳከሙ እያየኋቸው ስለሆነ ሜንተሪንግ ቶ መባላት አልፎ አልፎም ኮምፕሌንት ይደርሰኛል እና እነሱም ማገዝ ነው የፈለግኩት። እና እስቲ ሌሎቻችሁም አንተም እንደሚጌዲዮን ማገዝ የምትችል ከሆነ በወር አንዴ በ3 ሳምንት በ4 ሳምንት አንዴ ስለሚመጣ ኃላፊነቱ ይሄንን ከነ ሂዊ ጋር ሆነ አብረህ ከእነሱም ትንሽ ኤነርጂ ደግሞ አንዳንድ ፊትም ሲቀየር ሰው አዳዲስ ፊትም ይመጣሉ ወደፊት ማለት ነው። እና እንደዛም ማገዝ የምትችል ከሆነ ደስ ይለኛል። ኦኬ ሎክ በቃ አንተንም በኢንቦክስ አወራለሁ፣ ሂዊንም አናግራታለሁ። በቃ አንድ ጋር እስኪ ያለውን ነገር ያው አውርተን ያው የሚሆነውን ነገር እናደርጋለን። ቴንክ ዩ ኦኬ እሺ ሌላ ሎክ ሀሳብ የሚሰጥ ካለ ሌላ ሌላ ሰው ስም እየጠራው ልቀጥል። ወንድም አረጋኝ ምን አረከው? የሱሱን ጉዳይ ሱስ ያለባቸው ወጣቶች ደበላም አለ፣ ሌላ ሜንተር ነው ረስቸው ነበረ። ደበላ ሰላሙ ምሻት መልካሙ ቀጥሉ ዋሄድ አረጋ ሰላሙ ምሻችሁ እግዚአብሔር ይመስገን። ይሰማል? አዎ ያው ባለፈው እንደተነጋገርነው አንተን ጋር ማውርተናል እና ይህን ሳምንት በበዓል ምክንያትና ወደ አዲስ አበባ ልመጣ አንዳንድ ማስጨረሳቸው ጉዳዮች ስለነበሩ ቢዚ ስለነበርኩኝ ነው። ቀጣይ ሳምንት አዲስ አበባ እመጣለሁ እና ማሂ በህሮብ ሴሽን ማሂ አድቨርት አድርገው የቀጣዩን የህሮብ ሴሽን ለመጠቀም ወስኛለሁ። በጣም አሪፍ ቴንክ ዩ። እሺ መልካሙ ይባል ሰው ይታየኛል። ሲይንግ ኢዝ ቢሊቪንግ። መልካሙ ከየት ነው የተገኘው? እዚህ ቤት ውስጥ ኤልቤቴል አዳዲስ ፊቶች ናቸው ያላችሁት። ሬስፔክት አወር ቾይስ ይላል። አውቀህ ነው ስምን የስልክ ቁጥር ያረካው? ይሄን ልጅማ አውቀዋለሁ። እስቲ አስታውሰኝ እባክህ አስታውሰኝ። ሬስፔክት ዮር ቾይስ ማይ ብራዘር። ግን አንተነትን ማወቅ ፈልጋለሁ። ማን የነበርከው? ጋሹቄ እንዴት ነህ? እግዚአብሔር ይመስገን። ኤልቤቴል እባላለሁ። አክቹዋሊ ከትንሽ ጊዜ በፊት ተዋውቀን ነበር፣ ግን ትንሽ ቆይቷል። እኔ ይገባኛል። ማወቅሽ መሰለኝ ኤልቤቴል የሚል ስም ትዝ ይለኛል። የነ ሻሎም ጊዜ ነበርኩኝ። እነ ሻሎም የመጀመሪያ አካባቢ የገቡ ጊዜ። ታዲያ እነሱን ሸኝተሽ ወደ ኤርፖርት ከዛ ወዴት ነው የሚጠፋሽው?
አይ እኔ ከነሱ ከአንድ ዓመት በኋላ ምናምን የሄድኩት ከዛ እዛ ጠፋሽ ተደበቅሽ? ጠፋው። የት ነው ያለችው? አሁን ጣሊያን ነኝ ያለሁት። ጣሊያን። ናይስ። እሺ ምንድን ነው የምትማሪው? እንትን እኔ ኢንተርናሽናል ኢኮኖሚክስ ኤንድ ቢዝነስ ነው የምማረው። ከነአንን ካስታወሷት ከእሷ ጋር ነበርኩኝ እንዴ? ያው ከነአን ሻሎም ምናምን እንደዚህ አንድ ቫይብ ነው የነበራቸው ከእሷ ጋር ነው። እናንተን ታዲያ እኮ እኛ በቃ ኢኮኖሚ ሚኒስተር ቲም ብለን እናንተን ቀድሞኑ ስትጨርሱ ስልጣን ሁሉ አንተን ብለንላቸዋል። ሀገር አቀፍ ደረጃ ይህን ያስቸገረን ኢኮኖሚ እንድታስተካክሉ እንሞክራለን። የኢንቨስትመንት ግሩፕንም እንድታማክሩ ያ ማለት ነው። ሜንተሪንግ ውስጥ አለችበት የለውም ነበረ የሆነ ልጅ እንትን ላይ አንድ ሜንቶር የማደርገው ልጅ ሊንክዲን ላይ ጊቢ ብሎኝ ነው ዛሬ የገባሁት እና እንትን እገባለሁ ብያለሁ ዛሬ። የቱ ጋር እንዳለ ግን ሊንኩን አላወቅኩም። ሜንቶር ለማለት የኢንቨስትመንት አንቺ ሜንተር ነው ማድረግ የፈለግሽው? አይ አይደለም፣ ተማሪ ሜንቶር የማደርገው ነበረ። ግን አይ ቲንክ ፖስቴን አይቶ ነው የጠየቀኝ የነበረው። ከዛ የስ ኢትዮጵያ ሜንቶር እያደረጉ ነው ጀምረዋል ሲለኝ አሪፍ ነው። አሁን በግሩፕ ሜንተር ማድረግ መሰለሽ። አሁን ዋን ቱ ዋን ሜንተሪንጉ በጣም ትነነብን ተዝረከረከና ማኔጅ ለማድረግ አስቸግሮናል እና ትንሽ ያን ያህል ከአቅም በላይ ከምንሸከም ሞክረን አይተነዋል። እሰ ቻሌንጅ በግሩፕ ሜንተሪንግ መጠቀም። ለምሳሌ በዚህ ሳምንት ኢኮኖሚክስ ሙያ ጣሊያ ነገር መማር የምትፈልጉ አይነት ወላደ እና ፕራክቲካሊ ያለፋችሁበትን ስቴፖች ሼር በማድረግ ጥያቄ መመለስ ማለት ነው። ሴም ሜንተሪንግ እንደምታውቁት ስኮለርሽፕ ብቻ አይደለም። ያው ስራ የሌላቸው ልጆችም ስራ የሚፈልጉ አሉ እና አሁን አንድ ሰው እዚህ ከእናንተ ጋር እየተነጋገርኩ ኢንቦክስ ፎርሊ ነበረ በኢትዮጵያ ስራ በትፈልጉለት ከሌ ነው ይሄን ያለው ውጤት አለው ምናምን የሚል ታግ ያደረጉናል። አሁን ብዙ ጊዜ ስሉት ኢነፍ የአንድን ሰው ፕሮፋይል ሊንክዲን ላይ ማድረግ አይበቃም። ሰው ስራ እንዲያገኝ እኔ ስራ ሰጠዋለሁ ቢለን እንኳን አፕሊኬሽን ሌተሩን ሲቪው ምን ነካ ማድረግ ያስፈልጋል። አንድ ሰው በጣም ስራ ይፈልጋል ማለት ዳዝሚን የያዘው ዶክመንት ግን በጣም አሳማኝ ነው ማለት አይደለም። ስለዚህ በስራም ልታግዙ ትችላላችሁ እና ቤቴ የምታደርጊው ከህዊም ስላለች አይደል ለትሴ በወር አንዴ አንቺ አጀንዳ እንትንሽ ላይ ማስታወሻ ታስቀምጪ እና በቃ በወር አንዴ 40 ቀን የኢትዮጵያ ቤት ሄጄ ሜንተሪንግ አግዛለሁ የሚል ቃል ትገቢያለሽ ማለት ነው። ያሴት ዌኒት በወር የ1 ሰዓት የ2 ሰዓት ኮሚትመንት ነው የሚሆነው እና ያ ዛት ሜክስ አወር ሚሽን ጎይንግ እና አንቺ ደግሞ ኢኮኖሚክስ ባለሙያ ስለሆንሽ ለአንቺ ብዙ አይነገረሽም የጊዜ ጉዳይ። አሁን እኔ ክፈሉኝ ማለት ሊጀምር ነው እና ምን ያህል ኤክስፔንሲቭ እንደሆነ እንዲረዱት ማለት ነው። አንዳንዴ በነፃ የምንሰጠውን ነገር ሰዎች ይሸወዳሉ። በብዛት የማየው ነገር ቢኮዝ ዩ ጊቭ ዘም ፎር ፍሪ አይ ቲንክ ኢትስ ቫልዩ የሌለው ይመስላቸዋል። እና ያው የኢትዮጵያ ፍሪ ሞዴሉ አይቀየርም። ሜንተሪንግ የትም ሀገር ክፍያውን አውቅም፣ ግን ሪሊ ትንሽ ቫሉብል እንደሆነም የሚያስረዳቸው ሰው ያስፈልጋል። ከተለያየ አንገድ እንዲያዩ የአመለካከት ስለሆነ ዋናው ችግር ማለት ነው። አሪፍ ነው እና መኖሪሽንም በደንብ ኮኦርዲኔተር ነገር ቢኖረን ደስ ይላል። አሉ የሚያስተባብሩ ኮኦርዲኔተሮች አሉ እኮ ለምሳሌ ዊዊ እና 10 የተለያዩ ልጆች ኦልሬዲ ሜንተሪንግን ያስተባብራሉ። ግን ምን ሆነባቸው? ሜንተሮቹ አልመልስ ሲሉ ተሰላቸው ልጆቹ። አይ አንደርስታንድ ኢት። ምክንያቱም እነሱ ሜንተር አይደሉም፣ አስተባባሪ ናቸው። እንግዲህ መጋበዝ እና ከወጣቱ ጋር ማች ማድረግ ነው የሚችሉት ማለት ነው። ግን ወጣቱን ያግዛል ተብሎ ሳይን አፕ ያደረገው ሰው ስብሰባ ሳይመጣ ሲቀር ኢሜይል ሳይመልስ ሲቀር ያ ፍረስትሬት ያደርጋል። ማንም ሰው ታይሙን ኮሚት አድርገው ነገር ይፈርት ሲያሳይ ለውጥ ለማየት ነው የሚፈልጉ። እኔ ጊዜን
ኢንቨስት አድርጌ እየሞከርኩ ስራ ወደፊት ማሄድ ከሆነ የዘር ዳይሬክሽን መቀየር አለብኝ ወይ ስራውን ማስተካከል አለብኝ ማለት ነው። ለዚህ ነው አሁን እኔ በተለይ ከጎን ሆኜ አያቸዋለሁ። አንዳንዴ ሳልገባ ምን ያህል ሰው ኦንላይን እንዳለ ያለው እና ፔጁም ጽጥ ሲል ምናምን አያለው። ሰው ኦንላይን ሆኖ ምንም ዲስከሽን ያለበት አይመስልም። አንድም ኮሜንት አያደርግም ምናምን እና 4 ሰዓት በስ እየሳምንቱ እንዲሰሩ ተጠይቀዋል ሜንቲዎች ማለት ነው። ተማሪዎቹ በቀላሉ ንቀው የሚተውት ነገር ነው። ማንም ኮሚት የሚያደርግ የለም እና ቢገስት ቲንግ ኢዝ ኮሚትመንት ለእኛ ፒፕል በቃ ሰው ከልቡ አስቦ ኮሚት መጀመሪያ የስ ማለት የሆነ ቦታ ከዛ የስ ካሉ በኋላ በደንብ ኮሚት እንዲያደርጉ እንፈልጋለን እና አሪፍ ነው ቤት ውስጥ ስላለሽ። ስለዚህ አንድ ሰው ከጣሊያን አግኝተናል እና በጣም አቅም ያላት ናት ደግሞ የሻሎም ቲም እሱ በጣም ከባድ ሚዛን ቲም ነው እና ይሰሙ አይ ሆፕ ይገባቸዋል ወጣቶች ምን ማለታችን እንደሆነ እና ቤቲ በርቺ አትጥፊ እና በወር አንዴ እንደዚህ ጭራሽ ሊንክዲን ላይ ንገሪኝ ዛሬ የስቶፕ ቤት ሄጄ ሜንተሪንግ ላደርግ ነው እና ጆይን አድርጉን ምናምን ብለሽ ነግረሽ ነው ማምጣት ያለብሽ። ኦኬ እሺ ጎበዝ በርቺ። መልካሙ ሴይንግ ኢዝ ቢሊቪንግ አይተን አምነናል። መልካሙ አለ እዚህ ቤት ዝም ብሎ መውጣት ክልክል ነው። መልካሙ አይሰማህም? እሺ መልካሙ እየተናገረ አይደለም። መስከረም ኧረ ነውር ነው አለመናገር ያስከስሳል። መስኪ አይሰማሽም? መስኪ የዲዳዋ እንዳትሆኝ ሴፍ ዲዳዋ ከሆንሽ እስቲ ዲዳዋ ናት ይመስለኛል። መስከረም ኦያ የዲዳ መስከረም የኔ ሃይ ስኩል ነው የተማረችው ሁሉ አይ ቲንክ አንድ ባች ነን መሰለኝ። መስኪ አንድ ባች ነን አይደል? እኔና አንቺ ይሰማሻል ወይ? በቻት ቦክስ ላይ ጻፊ። በአንተ አምላክ መስኪና እኔ አንድ ባች ነን እርግጠኛ ነኝ። በአንተ አምላክ። አቤት እንዴት አመሻችሁ? ሌላ ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ናችሁ? ዝምታ የምትመርጠው ምን እንዲሆን እየሰማችሁ ነው? ድሮ ቀረቀው ዝም ማለት እንዴ ከልክሏል። አዲስም ስለሆንኩኝ ልስማችሁ ብዬ ነው። እኔ እንተዋወቃ እኛ ደግሞ አንተን ሳንተዋወቅ መናገር እኮ ነው። እሺ እንግዲህ እኔ በአንተ አምላክ እባላለሁ። ሐዋሳ ዩኒቨርሲቲ 5ኛ ዓመት የመካኒካል ኢንጂነሪንግ ተማሪ ነኝ። ዘንድሮ ተመራቂ ተማሪ ነኝ። ሐዋሳ ዩኒቨርሲቲ ዋው! ከሐዋሳ ለመጡማ ብዙ ነው የምናዳለው። ሐዋሳ በቅርቡ ነው ጆይን ያደረኩት እዚህ ጥር አካባቢ ላይ እዚህ ኢትዮጵያ ተማሪ ነው። ምን ሙያ ክላስ ነው? በምን ሙያ ነው የምትማረው? ሜካኒካል ኢንጂነሪንግ። ሜካኒካል ያ እናንተማ በጣም ነው እንፈልጋችሁ። ሜካኒካል ኢንጂነሮች በጣም ነው የሚጠቅሙን ለሀገራችን። ባባይ ክላስሜቴ ነው። ባባይ አክቲቭ ነው። ያ ባባይ አምባሳደራችን ነው ሐዋሳ ላይ። በጣም አቅም አለው። በቃ ነፍ ነው ጉልበት፣ ሆርስ ፓወሩ ኃይለኛ ነው። እሱ በሜካኒካል ቋንቋ ሆርስ ፓወር ብትሉት እናንተ ናችሁ። የፈረስ ጉልበት እና የፈረስ ጉልበት
ከባድ ነው። ጥሩ እየሰራ ነው ያለው እና እንዴት ነው ትምህርት ሐዋሳ? እግዚአብሔር ይመስገን ጥሩ ነው በጣም። እንዲህ ማታ ምናምን ስፔስ ምናምን ታመሻላችሁ? ስፔስ አዎ፣ ግን አሁን ዘግተውብናል ስፔሱን። ላይብራሪ ምናምን ላይብራሪ ነው የምታመሹት? አዎ ላይብራሪ ስፔሱ እንትኑ ውስጥ እቃዎች እየተሰረቁ አስቸገሯቸው መሰለኝ። ያ ይሄ ኤልሲዲ ፕሮጀክተር አሁን አንደርስታንድ ቆልፎታል። ስፔስ አሁን የለም። ይለኛል ድሮ አቮካዶ ምናምን እንገዛና እዛ ዳቦ እንደዚህ የጾም ምናምን ይቀመጣል። ዳቦ ገዝተን ምናምን ያው ቶሎ ይርባሃል አይደል? እና ከዛ መልስ እና ዳቦ ለአንድ ለሁለት ሼር እያደረግን ምናምን ስፔስ ሄደን አምሽተን 9 ሰዓት 10 ሰዓት በስንተኛው ቀርሰው እና ፍትዝታ ነው ያለኝ ሐዋሳ። መሐንዲሶች ግን ብዙ አጠኑም ይባላል። እውነት ነው? መሐንዲሶች ስፔስ አያድሩም ይላሉ። አው ኦልሞስት ፈተና ቀረብ ሲል ብቻ ደስ ይላል። ከሐዋሳ ስላልከኝ ነው። እና ስለ ሜንተሪንግ ታውቃለህ? ምን እንደሚሰራ ምን እንደሆነ? አይ ቲንክ ጋይድ ማድረግ ነው፣ ግን እኔ ያን ያክል ብዙ እውቀቱ የለኝም። ስለ ኢትዮጵያ ታውቃለህ? አዎ እሱን ባባይ በደንብ እሱ ነው ኢንቫይት ያደረገኝ። ንገረን እስቲ ምንድነው ኢትዮጵያ ምንድነው ብለው ሰው ቢጠይቅ ምንድነው የምትላቸው? መጀመሪያ ቮለንተርስ የሆኑ ሰዎች የተሰባሰቡበት እንትን ነው፣ ፕላትፎርም ነው። በተለያዩ እንትኖች ላይ ይሰራል። ሜንተርስ ስኮላርሺፕ ላይ፣ በጎ አድራጎት ስራዎች ላይ ኢንቮልቭ ያደርጋል። ይሄን እናውቃለን። ዋና ዓላማቸው ምንድነው? ቁጥር 1 ሰው መርዳት ነው። እሱ ወጣቱን ማገዝ፣ ሰው መርዳት ነው። ማለት ለምሳሌ ስፔሲፊካሊ ምን እርዳታ ቁጥር 1 ስራቸው ምንድነው ይባል እንደምትላቸው? ቮለንቲር ምለው ቁጥር 1 የኢትዮጵያ ስራ ከዩኒቨርሲቲ የተመረቀ ወጣት ስራ እንዲያገኝ ቁጥር 1 ስራ ማስያዝ። የመነሻችንም ዋና መንደርደሪያችን እንድንጀምር ምክንያት የሆነን የኛ ተማሪዎች ስራ ማግኘት ስለከበዳቸው ነው። የዩኒቨርሲቲ መምህራን ነን ስራውን የጀመርነው ማለት ነው። ቁጥር 1 ዓላማችን ወጣቱ ስራ እንዲያገኝ ነው። ስራ ማድረግ ግን የግድ ኢምፕሎይመንት አይደለም። ስኮላርሺፕ ሊሆን ይችላል፣ ስልጠና ሊሆን ይችላል፣ የራሱን ቢዝነስ መክፈት እንዲህ ያለ አይደል? በጎ አድራጎት ስራዎች እንዲሰሩ፣ ልምድ ልውውጥ እንዲያደርጉ፣ እንዲያነቡ፣ መጽሐፍ እንዲጽፉ በቃ ያልተሰጣቸው ኦፕሽን የለም ነው። ለሐዋሳ ነው የጀመርነው። ትልቁ ስራችን ሐዋሳ ላይ ብዙ ስቶሪ አለን። ሐዋሳ ላይ ወላጅ አልባ ህጻናት ጭምር ጋር አግዘናል። ከነሱ ጋር ቤተሰብ ሆነናል ምናምን እና የዩኒቨርሲቲ ውስጥ ያላችሁ ልጆች በጣም ነው ልታግዙ የምትችሉት። ቢገባቸው የዩኒቨርሲቲ ውስጥ ያሉ ልጆች እንደው አርሰናልን የሚያዩትን ያህል እንደው 3 ደቂቃ ብቻ ወይ ማንቸስተርን ለማንቸስተር የሚሰጡትን ትኩረት ለኤስ ኢትዮጵያ እንደው 3 ደቂቃ ቢሰጡ ሲታምራት ደስ እንደሚለኝ እና አለፈውን አርሰናል ማድሪድን ሲያሸንፍ ያው ሁሉ የተደሰተ ሰው በመሀል የኤስ ኢትዮጵያ ማስታወቂያ ቢመጣ ኖሮ አልኮ ስክሪኑ ላይ ሁሉ ኢትዮጵያ ውስጥ ምንድን ነው ብለው እንዳይረሱ ነበር የሚያዩልኝ በመሀል ማለት ነው። ልክ ጎል ገብቶ ሪፕሌይ ሊያዩ ሲሉ የኤስ ኢትዮጵያ ሎጎ እና እንደዛ አይነት አቋራጭ ማስታወቂያ ፕሮሞሽን ብትሰራልኝ ደስ ይለኛል እዛ ካምፓስ ውስጥ። ምክንያቱም በኋላ ከዩኒቨርሲቲ ተመርቆ ስራ ሲያጣ አርሰናል ጋር ይጠይቅ ምንም ባሮንቲንግ ዛልት እኛ ጋር ግን እና 3 ደቂቃ አቴንሽናቸውን ለ90 ምናምን 120 ደቂቃ ነው ጭራሽ ተጨማሪ ሰዓት ካለው እና 3 ደቂቃ ብቻ ስለ ኢትዮጵያ ቢያስቡ ማለት ነው። እና ግቢ ውስጥ ማስተባበር ቃል ትገባለህ አንተ አሁን? ኧረ በደንብ
ከልብህ? እተባበራለሁ በእውነት። አዎ በጣም አሪፍ በጣም አሪፍ። እሺ አሁን አንተ ምንድን ነው መሆን የምትፈልገው በህይወትህ? ለምሳሌ ላቅልልን። እሺ ቀለል ላድርገው። እሺ ነጋዴ መሆን ነው ወይስ የኔ አይነት አስተማሪ መሆን? ማለት ሰክሰስፉል የራሱ ቢዝነስ ሰክሰስፉል የራሱ ቢዝነስ ያለው ሰው ነው ወይስ ሳሙኤል ስራ የሚፈልግ ሰው? ሁለቱም ያስኬዳሉ። አዎ ግን የዛሬ 30 ዓመት ነው እሺ የምነግርህ። የዛሬ 30 ዓመት እኔ እናንተ ዛሬ እንደምንደዋወለው ብንደዋወል 30 ዓመት እሺ እድሜ ላይ ጨምርበት። እንደኔ ነጫጭ ፀጉር ይኖርሃል ምናምን ማለት ነው። ከዛ በዛ ሰዓት do you want to have like a business or a non-profit or both? ሁሉም ቢኖረኝ መርጣለሁ። በጣም አሪፍ። አሁን ምን ታደርግ? ለምሳሌ ለሌሎችም ስለሚጠቅም ነው እንዲህ አይነት አስተሳሰብ። ብዙ ጊዜ የምናቅደው ቆይቼ ትለቅና ከዛ አስብበታለሁ ነው የምንለው። ስታልቅ እዛም ላይ ምንድነው የምትፈልጉት? ቆይ ይሄን ልጨርስና አስብበታለሁ። ለዚህ ሲባል በጣም ዳይሬክሽን ያለው ፓዝ አይደለም የምንሄደው። በጣም ኦስሌት እናደርጋለን ብዙዎቻችን ማለት ነው። መስመር እንቀያየራለን። ያም የሆነው ለምንድን ነው? ፎከስ ከማጣት ነው። ከኢስ ኢትዮጵያ ጀምሬ ልንገራቸው። አይዊሽ አንዱ የሚቆጨኝ ነገር በጎ አድራጎቱን ስንጀምር ጎን ላይ ቢዝነስ ጀምረን ቢሆን ነው። በጣም ነው የቆጨኝ። 5 ዓመት ካለፈ በኋላ ነው የባነንኩት ማለት ነው። እና ለምንድን ነው እንደዚህ የቆጨኝ? ኦኬ ለእኔ አይደለም። እኔ እንደምንም የራሴ ልጆች ማሳደግ ወርዋሪ ወር አይከብደኝም። የሃይስኩልም እጄ ባስተምረኝ ነው። ችግር የለውም ህዝቡ ደስተኛ እና ሰላም ከሆነ። አሁን ፖይንቱ ምንድነው? እንደ ሀገር ግን በተአምር አክሴፕት ልናደርገው የማንፈልገው ነገሮች ነው ያሉት። ምሳሌ የምንለምነው ነገር ማዕት ወጣት ተምሮ ስራ የሚያጣው ነገር፣ ሀገሪቷ ውስጥ ያለው የሰላም ጉዳይ ወርዋሬቨር አሁን ያለውን እውነታ በተአምር መቀበል አልችልም። እኔ ደሞዜን ግን በቀላሉ ተቀብዬ ኢትዮጵያ ውስጥ ወርባሉ ሌሎች ነገሮች መኖር ይችላሉ። ሶ ይሄ ነገር እንዲሆን በእኔ በኩል መሰራት ያለበት ስራ ምንድን ነው? ሴስ ኢትዮጵያ ትልቁን የአንኢምፕሎይመንት ጥያቄ ቻሌንጅ ለማድረግ ተጀመረ። ግን ልቀጥራቸው መፈልጋቸው ጎበዝ የሻሎም አይነት የኖኤል ቤቴል አይነት እነኚህ በጣም ጎበዝ ልጆች እንኳን ሲጨርሱ ኢትዮጵያ ውስጥ ሊቀጠሩ የሚችሉ አይመስለኝም አሁን ሳይሆን። ስለዚህ ስራው እንዲሰራልን እንፈልጋለን፣ ደሞዝ አንከፍልም፣ ምኞት ብቻ ሆነ ማለት ነው። አብሮ አይሄድም። ለዚህ ምን ማድረግ አለብን? አንደኛ በህይወትህ በጣም አሁን መካኒካል ኢንጂነር እናንተ በመካኒካል ኢንጂነሪንግ ሪያሊስቲክ የሆነ አንተ ልትሰራ የምትችለውን ድሪም እንትንን ታስቀምጣለህ። ታርጌት ገባ? ኢነርጂን እዛ አካባቢ ነው ቢውልድ የምታደርገው ማለት ነው። ገቢህንም፣ ሰርቪስህንም፣ ትሬኒንግህንም፣ ፍልስፍናህንም ለሀገር የምታደርገውንም ኮንትሪቢሽን በመካኒካል ኢንጂነሪንግ በጣም ወደው ከሆነ ይህን ፊልድ ኦፍ ስተዲ ደስ ካለ ማለት ደስ ይላል። መካኒካል ኢንጂነር ስድስት ያለ ነገር በጣም አይደለም የዛገ ብረት ይሁን የሰው አእምሮ ራሱ ቢዝግ ትንሽ በግሪስ ታስተካክላላችሁ ይባላል። እናንተ የተቸገርነው እሱ ነው። በጣም ኤፊሽንት ነው። አንዳንድ የኔ ራሱ አሁን ትንሽ ወደ ሪሳይክል ቢን አንዳንድ ፋይል ሁሉ መካኒካል ኢንጂነር ፈልጋለሁ። ሶ this is very very important ለኛ የሜንተሪንግ ዲስከሽን ወቅት እና ለአንተ መሆን የምትፈልገውን አይዲያ ነው ወደኛ ይዘህ የምትመጣው በአንተ ሙያ ማለት ነው። ለዚህ ለማድረግ ቁጭ ብለህ ለምሳሌ ቃል ሙሉ ትተኛለህ፣ ቪዲዮዎች ታያለህ፣ መጽሐፍት ታነባለህ፣ ሜንተር ወይም ደግሞ መምህራንን ታማክራለህ። ምናልባት አንዳንድ መምህር ሞቲቬትድ ላይሆን ይችላል። እዚህ ይለኛል አንድ መምህር ድሮ እኛ ክፍል እያስተማረ ቆይ ግን ለምን አስተማሪ ሆንኩት አለ። ሜንተር አድርገኝ ብለህ ለመጠየቅ ማለት እያስተማረ እኮ ነው የሚጠይቀኝ መሀል ላይ እና እኔ ግን ለምንድን ነው እናንተን ማስተምረው አለ መሀል ላይ እና ምን ታስተምረን ከሆነ ዘፋኝ መሆን ነው የፈለግከው? አርሶ አደር መሆን ነው የፈለግከው? ፕሬዚዳንት መሆን ነው የፈለግከው?
ምንድን ነበረ ታዲያ የምትፈልገው ነው? እና እነዚህ አይነት ኮንፊውዝድ የሆነ ባለሙያ ሶሪ እና የድሮ የተማሪነት ተማሪ ስለሆንክ ነው አንዴ ማውራህ እንትን እና ምክንያቱም የእኛ ሚሽን የእኛ ቁጥር አንድ ታርጌት የአንተ አይነት ሰዎች ናቸው እንጂ ይሄ 5 ዓመት 10 ዓመት ስራ ላይ እሱም ማየት እንደሚሄድ ያውቀዋል። ወይ ይሄ ገብቶ ለምን መምህር ሆንኩ የሚለው ምናልባት አይደለም። እና ሁሌ ያስቀኛል ያን ሰው እየሳስበው እና ከኛ መልሱን ፈለጉ ማለት ነው። በዛ ሰዓት ሂዱጣን ብለው አይቶት እንደሚትል ሌክቸር እኮ እና እያስተማረ እያለ ቆም አለና እኔ እናንተን ማስተምረው ለምንድን ነው እና በአንተ አምላክ ኔክስት ታይም ዌን ዩ ካም ዊዝ ዚሮ ፕላን እሺ ፒች ታደርጋለህ ሀሳብህን ለእኛ ማለት ነው። በቃ እኔ የዛሬ 30 ዓመት እቅዴን አውጥቻለሁ እና የኢትዮጵያ ሚሽንም እንደዛ እንደሆነ አውቄያለሁ። በቃ በመካኒካል ኢንጂነሪንግ ይሄን ከዚህ ሲጨርስ ነው የዛሬ 30 ዓመት እንዲህ አይነት ተቋም ነው ቢውልድ ማድረገው። ይሄ ተቋም እንዲህ አድርጎ ገንዘብ ያስገኛል፣ እንዲህ አድርጎ ሀገር ያገለግላል፣ ለዓለማችን ያግዛል ምናምን እንደደዳ ከዛ ስም እንሰጠዋለን። ስሙንም ከፈለግ ዛሬውን መሰየም ትችላለህ እና ዘን ቪዥን ይኖረዋል። አይዲያ ፒች መደረግ ይጀምራል። ፕሮፌሽናል ግሮዝ ማለት እሱ ነው። የት መሄድ እንደምትፈልግ ታውቃለህ። ዘንድ እዛ ለመድረስ ደግሞ ስቴፕ ባይ ስቴፕ መረገጥ ያለባቸው ሰዎች፣ ቦታዎች ከሙያ ጋር በአንተ ሙያ ከፍ ያለ ቦታ የደረሱ ሰዎች መንገዱን ያሳዩሃል። ሲያሳዩህ ደግሞ እነሱ ያጠፉትንም ጽፋት እየነገሩ ሆነው እንዳትደግማቸው ማለት ነው። እኔ ለምሳሌ ስለ ኢትዮጵያ ነግሬያቸዋለሁ። ይሄ ስራ ሲጀመር ነን ፕሮፊቱን ስንጀምር ቢዝነስ ጀምረን ቢሆን ኖሮ ምናልባት እኔ አሁን አሜሪካ ሀገር ስራ ስጠኝ ምናምን ብዬ ያለ ምንም ነበር። አይ ወጀስ ጎባክ እንደዚህ ነው። አሁን የኢትዮጵያ ባለሙያ ኮንፊውዝድ የሆነው ማለት ነው። በሙያው ያድጋል ምናምን ስቲል በቃ ኢንዲፔንደንት ግን መሆን አይችልም። ጥገኛ ነው ሰዎች ላይ ማለት ነው። የምትማረው ሙያ አዘይን ዘዴት ነፃነት ሊሰጥ ይገባል። በተለይ እንደኔ ነጫጭ ፀጉር ስታወጣ ምናምን ስራ ስጡኝ ምናምን ብሎ ማህበራዊ ሚዲያ ላይ መጠየቅ ያሳፍራል። በጣም ሼም ነው በቃ። እና ለዚህ ነው የኛ አሁን እኔ ዚስ ኢዝ ላይክ የኔ ጸጸት ነው ማለት ነው። ስኮላርሺፕ 2 ፒኤችዲ ኦር ዋሬቨር ቤልጅየም አሜሪካ ምናምን ብለህ የሀብታም ሀገሮች ስቶሪ መድገም ምንም ራስን መሸወር ነው የሚሆነው። እና ለዚህ ነው ቁጭ ብዬ ከእናንተ ጋር እንደዚህ የምነጋገረው ማለት ነው። በጣም ብልጥ ኢንቴንሽናል ፎከስ ሊሆንና የራሳችንንም ይሁን የህዝባችንን ጥቅም የምናውቅ ሰዎች መሆን አለብን። ያ ደግሞ የሚሆነው ኤርሊ ፍሮም ዘ ቢጊኒንግ መንገድ የሚያሳዩ ሰዎች። እኔ ባርሳ ቢያንስ 3 ዓመት ዕድሜን ወስዶብኛል። በትንሹ ባርሳ የሚባል ፉትቦል ክለብ አትሊስት 3 ዓመት ሰርቆብኛል። እንዴት እንደሚቆጨኝ የእነሱን ኳስ ያየሁበት ከማድሪድ ጋር ሲጫወቱ አንጀቴ እንደተቃጠለ ሲያሸንፉ ሁሉ ጭንቅላቴ እያመመኝ ማለት ነው። እና እንደዛ ነው። ጭራሽ መድረክ ላይ ሲጨፍሩ ነበረ የኔ አይነት ኢትዮጵያ። ባለፈው የአርሰናልን እንትን ወያላው ዝም ምናምን የምትባል ዘፈን አለች። ማን እንደፈጠራት አላውቅም። እና የዞረበት ፒፕል ይሆን ዚስ ፒፕል በጣም ንቁ ሊመስሉ ይችላሉ። የሆነ ጊዜ እንደኔ ይቆጨዋል ለአርሰናል ያወጣው ኢነርጂ ብዛት። ምክንያቱም አርሰናል ሲሸነፍ እንደገና ጨጓራውን ያመዋል ማለት ነው። ዛሬ ደስ ያለውን ብቻ አይደለም፣ ምናልባት አሸንፈው ራሱ ጭንቅላቱን ያመመው ሰው ይኖራል በደስታ እና በጣም ከሚገባው በላይ ኢነርጂውን ለሆነ ጉዳይ ሰጠው ማለት ነው። መዝናናት አሪፍ ኖር ምናምን እኮ አሁንም አያለው የባርሳን ኳስ ግን ድሮ በማየው ኢነርጂ በጣም ምረ ላይም ጭራሽ የማየው ሃይላይት ነው ማየው። ጨዋታውን አይደለም ውጤት ያለው ከዛ ሃይላይት ቁጭ ብዬ ያለው ማለት ነው። አይተውም እንደ ልክፍት ነገር ስለሆነ ኳስ ማየት እና አንተ አየህ ብልጥ ትሆናለህ። ከአሁን በኋላ ጊዜህን ማስተዋል ትጀምራለህ። ኦኬ እኔ እንደ አቶ ፍቃዱ ፒኤችዲን ከተማርኩ በኋላ ቢዝነስ ስለ ቢዝነስ እንዳላወራ እባካችሁ ስብሰባ ነው እንዳልል አሁን ምን ማድረግ አለብኝ የሚል ታክቲካል የሆነ ኑሮ ትኖራለህ። ብልጥ ሆነህ ማለት ነው።
that is actually what we are doing። አሁን ብዙ ሰዎች አይገባቸውም። ብዙ ሰዎች ተራ የሶሻል ሚዲያ ላይ ላይክ ኦር ምናምን ነው ይመስላቸው። የምንፈልገው እንደዚህ ነው። ስራ ብታጣ ራሱ ስራ አለ እንደተመረክ ማለት ነው። ልቁን አላማ አለ ጊዜህን ጭራሽ ጊዜ ባገኘ ቁጥር እንትን ሚሽንህ ላይ ኢንቨስት ታደርጋለህ፣ የበለጠ ታነባለህ፣ ሰዎችን ታናግራለህ፣ የተለያዩ ቢዝነስ አይዲያ የሚቀርቡበት ቦታ የሄድክ ፒች ታደርጋለህ ምናምን፣ ቢዝነስ ትሸጣለህ፣ ሙያ ትሸጣለህ። በቃ አንተ ዝም ብለህ አትጃጃልም። እዚህ ጋር ስላላሸነፈ ወርዋሪ በር ብለህ ገንዘብን አስከፍተህ እዛ ወንበር ላይ ወጥተህ አትጨፍርም ማለት ነው። በሆነ ሌቭል ሰለብሬት ታደርጋለህ፣ ግን እንደዛ ዝም ብለህ ሸዋሸዋ አትሰራም። እና ይሄን አሁን ከራሴ ፋውል ነው የነገርኩህ። በቃ በአንተ ህይወት ውስጥ እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። አብሎ አይዲያ አርሰናልን ደግፍ፣ ማድሪድን ደግፍ፣ ወርኳስ አትይ፣ እኔ አላውቅም። የራሴን ስቶሪ ነው የነገርኩህ። እኔ የሰራሁትን ፋውል ነው የነገርኩህ። እና ከኢትዮጵያ ጋር ደግሞ ጥሩ ነገሩ ምንድን ነው? እግዚአብሔር ይመስገን ትልቁ እኔ በህይወቴ እየሰራሁት ጥሩ ነገር የኢትዮጵያ መጀመሪያ ነው። ትንሽ በጣም ትልቅ ሰክሰስ፣ በጣም አሪፍ ነገር ስላየሁበት ማለት ነው። ሩቅ ሆኜ እንኳን ከአንተ አይነት የነገ ሀገሬን የተሻለ ያደርጋል ብዬ ከመመኛቸው ልጆች ጋር የመነጋገር እድል ስለሰጠኝ ማለት ነው። ግን ይህንን ስናደርግ ሰዎች አውቀው በእውቀት ኢንጌጅ እንዲያደርጉ ነው የምፈልገው። በብዛት አብዛኛው ሰው ጋር ትክክለኛ የኢትዮጵያ ፒክቸር የለም። እኛ ስራ እንድታገኝ ሳይሆን አንዳንዱ ወጣት ስራ ከገባ በኋላ ደሞዙ ነው እየጎዳው ያለው። እንደዛ አይነት እንዳትሆን ነው በአንተ አምላክ የምንፈልገው ማለት ነው። እሺ እመነኝ፣ ማአት ሰው ስራ ላይ ያለ፣ መንግስት ቢሮ ውስጥ ያለ፣ በየቦታው ሄደህ ማየት ትችላለህ። እዛ መስሪያ ቤት በመግባቱ ለህዝቡ ጥሩ አገልግሎት ሳይሆን ሰውን እየጎዳ ያለ ማአት የራሳችን ወንድሞችና እህቶች አሉ። በየቢሮ ብትሄድ ሰዎችን በፈገግታ ከማስተናገድ ይልቅ የሚያሸማቅቁ ምናምን በቃ እንዴ ብዬ ልንገርህ። ሁለተኛ ነገር በራሳቸው ላይፍ የራሳቸው ገንዘብ እነሱን ከመጥቀም ይልቅ እየጎዳቸው ያሉ ወጣቶች ማአት ነው ያሉት። ስራ ስላገኘው የተጎዱ ማለት ነው። ባያገኙ ይሻላቸው ነበር። ምክንያቱም ያገኙት ገንዘብ እነሱን ከማገዝ ይልቅ ህይወታቸውን በየቀኑ እየጎዳ ነው ያለው። ብር ባይኖራቸው ቢያንስ አይገዙትም ለመግዛት የሚፈልጉትን ነገር። በሶስተኛ ደረጃ የማአት ብሪሊያንት ወጣቶች አእምሮ ባክኗል፣ እየባከነ ነው ያለው። ምን በማጣት ሜንተር በማጣት እና መንገድ የሚያሳያቸው ሰው በማጣት ማለት ነው። እና አይ ነው አንተ ነገ እኔ ሪታይር አድርጌ ምናምን እኔ ወደ ፈጣሪ በሄድኩ ታይም አንተ ደግሞ ምድር ላይ ስለ ኢትዮጵያ ለሚቀጥሉት ወጣቶች ለልጆች ምናምን በአካባቢ ላሉ ሰዎች ሼር ታደርጋለህ ማለት ነው። ታስ ዋይ ዊ አር ሂር። እኛ አንተ አምላክ ያለ ብር ይከፍላል ወር ዋሬቨር ነው። ዲስ ኖት ትራንዛክሽን። ይሄን ነው የምንለው። የመሸጥ የመግዛት ጉዳይ አይደለም ይሄ። ዲስ አባውት የራሳችንን ሀገር ውስጥ ያለብንን ቁጭት፣ እኛ የተቆጨንባቸውን ነገሮች እንዲህ ቢሆን ብለን የምንመኘውን ነገሮች ነው ወደ እናንተ ካይንድ ኦፍ እንትን እያደረግን ያለ ዛት እኔ የቆጨኝ ነገር አንተን እንዳይቆጭ ማለት ነው። እኔን የመታኝ እንቅፋት አንተን እንዳይመታ ነው ወይቶ። ስለዚህ ግቢ ውስጥ ስትገባ አሁን ኢቭን አሁን በዚህ ደረጃ ካወቅ ሪሰርች ራሱ የምትጽፈው ፕሮጀክት ራሱ ይቀየራል ካሁን በኋላ። ኦር የሆነ ቦታ ላይ እንድታስብ ኦኬ፣ እዚህ ጋር መሰራት ሪሰርች እንዴት ነው ትልቁ ዓላማ ላይ የምትወስደኝ ትላለህ። መጽሐፍ ስትገዛ ዝም ብላ አትገዛ። የሆነ ፋይል ዳውንሎድ ብታደርግ ብቻ ነው በዚህ ፋይል ላይ ማገኘው ብለህ ዩቲዩብ ብትከፍት ጀስት አቴንድ ፔጅ የሆነ ዝም ብሎ ቢያስቅ ኦር ምናምን አይደለም። ምንድን ነው ሪሊ ከዚህ ፔጅ ማገኘው? እንዴት ነው የኔ ህይወት ላይ ኮንትሪቢዩት የሚያደርገው? ሜቢ ኪወርድ መካኒካል ኢንጂነሪንግ፣ መካኒካል ቢዝነስ ምናምን ማየት ትጀምራለህ ማለት ነው ኢንስፓይሬሽን ለማግኘት። እና አይ ሆፕ ሌሎቻችሁም ሰምታችኋል። ዌን ዩ ፕሬዘንት ስለ ስራችን ለሰው ስትነግሩ፣ በተለይ አዲስ ሰው አሁን በምነግረው አይነት ጊዜ ወስዳችሁ ሰውየው ሪስፔክት አድርጋችሁ ቁጭ ብላችሁ ነው ልትነግሯቸው። ለመንገድ ደግሞ መጀመሪያ ማወቅ ያስፈልጋል። አሁን እሱ ጋር ነው ችግሩ። ብዙ ጊዜ ሰዎች ለሴ ስኮለርሺፕ ለሆነ ወጣት ትኬት ስንገዛ አይተዋል። የኢትዮጵያ ትኬት ይገዛሉ ብለው ይልኳቸዋል። ኖ ዊ ዶንት ዱ ዛት። እሱ አይደለም የኢትዮጵያ ስራ።
ሜንተር እናደርጋለን። ሜንተሪንጉ ስኮላርሽፕ ነው። ስኮላርሽፕ ብቻ አይደለም፣ ስራ ለሌለ ወጣትም ነው ሜንተሪንግ። ቢዝነስ ላለውም ወጣት ነው ሜንተር የምናደርገው። ሜንተሪንግ ሱስ እየጎዳው ላለ ወጣት ሜንተር ይደረጋል። ዛሬ የተሟላ መረጃ ይዘው ስለማይሄዱ በትክክል አይነግሩም ለሌላ ሰው። እዚህ አሁን ሐዋሳ ውስጥ ማን አለ ስለ ኢትዮጵያ ያለው የሚያውቅ ቢባል አንተ አምላክ አለ ነው ሰው ማለት ነው። እና ሌሎቻችሁ አደራ እንደዚህ አድርጋችሁ ለሌሎቹ ንገሩ። አይ ዊሽ በዛ ብንልና በደንብ ስራ ቢሰራ። ስለዚህ ጊዜ ወስጄ ልነግራችሁ ሞክሬያለሁ። አይ ነው ታይም ግን አንዳንዴ ዝም ብለን አናሯሩጣቸው። ምንም ጊዜ ውሰድ ኦኬ። ከዚህ እንደነገርኳችሁ ይሄ በህይወቴ በጣም ትልቅ ቦታ ያለው ቶፒክ ስለሆነ አሁን ራሳችሁ መጠየቅ ያለባችሁ እዚህ ሳምሲንግ ለእኔ ህይወት ይሄ ይጠቅማል ወይ ብላችሁ ብቻ ራሳችሁ መጠየቅ ያለባችሁ። if this is something you like then come and work with me አብረን እንስራ ነው ነገሩ። በቃ ይሄ የምትፈልጉት ነገር ከሆነ እንዲህ አይነት ኢነርጂ ደስ ቢላችሁ ከሆነ ነው አብራችሁን ስሩ። ለምንድን ነው ሰው አትሆኑት የሚሉት? ካም ሌሎች እንዲመጡ አድርጉ፣ ስራ ስሩ። that's why we are here። ተረዳችሁ ማለት ነው። it's not just really like የሆነ ነገሮችን ሶሻል ሚዲያ ላይ ፖስት የማድረግ ምናምን አይደለም። እኛ ኪሳችሁ ውስጥ ብር አለ ወይስ የለም የሚል ጥያቄ ጠይቀን አይደለም ከእናንተ ጋር የምንሰራው። እንዳልኳችሁ ቁጭታችንን እና ትንሽ እንደው ቫልዩ አድ ለማድረግ ምንችል ከሆነ ብለን ነው። እግዚአብሔር ይመስገን በ5 ዓመት ጊዜ ውስጥ ግን ካሰብነው በላይ ነው የተሰራው። አይ ሆፕ ዚስ አንሰርስ ምንድን ነው የኢትዮጵያ ለምትሉት ምናልባት የሚጠይቅ ሰው ይኖራል። አሁን ቢያንስ እዚህ ቤት ውስጥ ያለ ነው የማዳመጥ እድል ያገኘን ተመሳሳይ ገጽ ላይ ያለን ማለት ነው። ስራው ምንድን ነው ስለሚለው ጉዳይ ይሄ ሀገር ውስጥ መኖር አይደለም ሀገር ውጭ ጋር ምንም አይገስ ነው ታባውን ጂኦግራፊ አይደለም። ብዙ ሰው ግን ቴክኖሎጂው 2021 ላይ 2025 ደርሷል። አብዛኛው ሰው 19 ቤት ነው ያለው። ኢትዮጵያ ብሄድ እኮ ይሄን አደርጋለሁ ያለው ፕሮፌሰር እኮ ነው እዚህ አሜሪካ ብሎ ኧረ እባክህ ስልክን ከፍተህ በቃ እንግባ ቴሌግራም ላይ ስራ ከወጣቱ ጋር አሁን ኢትዮጵያ ብሄድ አይባልም። ኢትዮጵያ ነው ያለው ነው። ኢትዮጵያ የምትሄደው ዘመዶችን ለማግኘት አብረህ ቁጭ ብለህ ዶሮ ወጥ ለመብላት ከሆነ ነው። ስራ መስራት ከፈለግህ ግን ኢትዮጵያ ነው ያለው። በአገር በውስጥ ሀገር ውጭ የሚል ድሮ ሰበብ ነው። ቴክኖሎጂው ምን እንደሆነ አልገባውም አብዛኛው ሰው። ግን ስማርትፎን አለው ምን ዋጋ አለው? አሪፍ ዩኒቨርሲቲ ውስጥ ይሰራል። ምን ትርጉም አለው ካልተጠቀመበት? ቁጥር ብቻ 30 ሚሊዮን ህዝብ ከ5 ሚሊዮን ህዝብ እርዳታ ይሄ ህመም ነው። በቃ ኔቨር እሺ ብላችሁ መቀበል የለባችሁ። ሄደ ኔቨር ሃርቫርድ ውስጥ ያስተምራሉ ወር ምናምን አንተ እዛ የኛ ተማሪዎች የሚያስተምራቸው አጥተው እንትን እያሉ ነው። ስሌቭ የምንላቸው ለዚህ ነው። ሞደርን ስሌቭስ ነው በእኛ ቋንቋ ወይስ ኢትዮጵያ ቋንቋ ኢንክሉዲንግ አቶ ፈቃዱ ረታልባ የኢትዮጵያ መጥቶ ወይም ኢትዮጵያ ወጣቶች ጋር በደንብ የማይሰራ ከሆነ ዘመናዊ ስሌቭ ነው የምንለው እኛ። ይህም በደንብ ማወቅ አለባቸው። ሞደርን ስሌቭስ ምንድን ናቸው? የራሳቸው ትውልድ የራሳቸው ቤተሰብ እየተቸገረ እየተጎዳ ኢግኖር አድርገው ሳምዌር ቢኖሩ ማለት ነው። ሀገር ውስጥም እያሉ እንዳላዩ ቢሆኑ ማለት ነው። ሰው ሞደርን ስሌቭስ የት ነው ያሉት? ሀገር ውስጥም ሀገር ውጭም አሉ። ዘመናዊ ባህሪዎች የምንላቸው የሚጠቅማቸውን ሳይሆን የሚጎዳቸው ነገር ላይ ነው ያሉት ኢንዳይሬክትሊ። በደንብ ሰልፍ ክሪቲካል መሆን አለበት ትውልዱ ማለት ነው። ያ እና አይ ሆፕ ዩ ጋይስ አንደርስታንድ ስራው ምን እንደሆነ ምን ያህል ክብደት ልንሰጠው እንደሚገባ በተለያየ መንገድ ላስረዳ ሞክሬያለሁ። በተለይ ይሄ በአንተ አምላክ አይነት ወጣት ሲኖር ደግሞ አይ ዊሽ ሰዎች እንደዛ ሪስፔክት ቢያደርጉ። ዩኒቨርሲቲ ተማሪ ያለ ቤት ውስጥ ሲባል በቃ ለእነሱ ቅድሚያ ሰጥተን እንደዚህ ከታች ላሉት የኛ ፒፕል ችግኙን አይደለም ውሃ የሚያጠጡት ዛፉን፣ ትልቁ ዛፍ ላይ ነው ውሃ ለማጠጣት ጀሪካን ይዘው የሚሄዱት። እኔ እንደዛ ነው የምገልጸው ኢትዮጵያን አብዛኛውን ሰው። ከታች ያለውን ካልቲቬት ማድረግ ይከብደናል። ከዛ ታዋቂ ከሆነ በኋላ ኤቭሪባዲ ፎሎውስ ዘም ዘይ ኮሜንት ዜር ዝናደደደዳ ነው። ይሄ በቃ የተሸወደ ነው። አደራ እንደዛ እንዳትሆኑ።
እና በእኔ በኩል ጨርሻለሁ። አይ ነው ብዙ አውርቻለሁ። ያ ትንሽ እንትን ኢንስፓየር ለማድረግ እና ሚሽኑን ክሊር ለማድረግ ስለመጣው ነው። ኪፕ ጎይንግ ጋይስ፣ በርቱ። እና ሀገር ውስጥ ሀገር ውጭ የሚባል ቋንቋ የለም የለም። ሁላችንም ሀገር ቤት ነው ያለ ነው። ይኸው አብረን ኖረን አሳይተናል። ይሄንን ብቻ ወደ ስራ መቀየር ነው ያለብን ማለት ነው። እና ያ ደስ የሚለው ደግሞ ዛሬ አንድ ስብሰባ ነበረኝ እና ልክ እኔ ወደ ስብሰባ እየሄድኩ እያለሁ አድቫይዘሪ ኢሜል ጻፈች እና ይቅርታ ዛሬ ስብሰባ መሰብሰብ አልቻልኩም አለች ማለት ነው። በጣም እዚህ ጋር ሌላ ስብሰባ አለልኝ። ህዊ የምትባል አንበሳ ቤቱ ዝግጁ አድርጋለች። በረከተ አብ አለ ብዬ መጣ ማለት ነው። እንደዚህ ነው በዘዴ ነገሮችን የምንሰራው። በሉ እናመሰግናለን። አርብ ዕለት ስንገናኝ ስለ ሜንተሪንግ ቲም ማጠናከር ነው የምንወያየው። ቲሙን እንዴት እናጠናክረው፣ ብዙ ሜንተሮች እንዴት ይምጡ፣ ወደ እንትን እንድቀይር፣ ወደ እንትን ነው ከግሩፕ ከኢንዲቪዥዋል ወደ ግሩፕ ሜንተሪንግ እንቀይር የሚለውን እንነጋገራለን። ኤኒ ፋይናል ኩዌስችን የሆነ አስሚ እና በአንተ አምላክ አንድ የመጨረሻ እንትን በአንተ አምላክ የሐዋሳው እባክህ ሮሆቦት የሚባል ህጻናት ማሳደጊያ ሄደህ ማታውቅ ከሆነ ከበረከተ አብ ጋር ሂዱና ጋሽ አዲሱን በደንብ ሰላም በሉልኝ። በደንብ ፈቃዱ ሰላም ብለዋል ብላችሁ የከበረ ሰላምታ አድርሱልኝ። ህጻናቱንም ደግሞ ይዋቸው ማለት ነው። ሮሆቦት ነው ሮሆቦት ነው ያልከው? ሮሆቦት አቶቴ ሻፌታ ብራንች ንግድ ባንክ ፊት ለፊት ነው ካልቀየሩት። ጋሽ አዲሱ አሁኑኑ ስልካቸውን ልልክላችሁ እችላለሁ። እዛ ስትሄድ ደግሞ ዋው የኢትዮጵያንን ቢሰሩ ነበረ ትላለህ። ከአዲሱ የጋሽ አዲሱን ስልክ ልክላችኋለሁ። አይ ቲንክ በረከተ አብ ምናልባት ሄዳል ይመስለኛል አይደል? በረከተ አብ አልሄድክም? ሮቦት ፈርፋኔጅ እኔ አልሄድክም? ከሐዋሳ በኋላ ልጄ ነው ያደረኩት ኢትዮጵያ። ኦኬ ከዚህ አሁን ሐዋሳ ያሉ ጓደኞች ላካቸው። ያ እሺ ልካቸዋለሁ። ሐዋሳን ቪዚት አደረጋለሁ። ሄጄ ቪዚት አደርጋለሁ። እኔ ስልካቸውን አስቀምጫለሁ። ጋሽ አዲሱ ይባላሉ። እሺ እና በጣም በጣም አሪፍ ስራ ነው የሚሰሩት። ሐዋሳ ቲም ማለት ነው። ከዛ ኔክስት ታይም ጭራሽ ፒች ታደርጋለህ። አምላክ ያንተን የሜካኒካል ኢንጂነሪንግ የ30 ዓመት እቅድ ይሄ በቃ ይሄ የራስህ የኢትዮጵያ የተሰጠ አሳይመንት ነው። እሺ ዛሬ ጀምሮ እርግጠኛ ነኝ ታመሰግነናለህ በደንብ ጥሩ ስለምታደርገው ማለት ነው። ያኔ እኮ ጠይቀውኝ ያኔ ጀምሬ ይኸው አሁን 40,000 ሰራተኞች ያሉኝ ትላለህ ማለት ነው። እሺ እግዚአብሔር ያክብርልኝ ጋሽ ፍቄ። ያ ግን እንደውም አንድ ሴክተር አትመርጥም? እስቲ አንድ ሴክተር እንደውም ምንድን ነው ሊሆን የሚችለው? ቢዝነስ እንደው ሜካኒካል ኤሪያ ላይ ስራ ብትባል 2 አማራጭ ስጠንና እስቲ እንደው ሀሳባችንን ትንሽ ሰብሰብ አድርግልን። ምንድን ነው ልትሰራ የምትችለው? አክቹዋሊ ብዙ አላሰብኩበትም፣ ግን አስቤ ሌላ ቀን ምናልባት የተበላሹ ትራክተሮችን በሙሉ አንተ ጋር ነው ኮምባይን ሃርቨስተሮች ምናምን የሚጠገኑት? እኔ የግብርና ቢዝነስ እየከፈትኩ አይደል? ምናልባት ወይ ደግሞ በጣም አሪፍ ትልቅ የመኪና ፋክተሪ። እስኪ እንደ እግዚአብሔር ፍቃድ ምንድን ነው የሚሰራው ሜካኒካል አንዲስ ደግሞ ደበላ ለዚህ ቤት እኮ እሱ ሜካኒካል ኢንጂነር ነው። ተደባብላችሁ የመጣችሁት መሰለኝ ዛሬ ሜካኒካሎች። ከማን ጋር ነው? ደበላ ይሄ ፒኤችዲ የሚማራው ነው አውሮፓ ታውቀው? የጅማው አምባሳደር አላውቀውም፣ ይቅርታ። ደበላ የለህም? አለ ተኝቷል መሰለኝ።
ቅድም ወጣ አይ ቲንክ ይወስዬ ወጥቷል፣ ግን እዛ ግሩፕ ላይ ጽፎ ነበር። ያ በርቱ 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 ጋይስ፣ እንቀጥላለን። ምንም መሰጋገን የለም። አሁን በቃ ስራችንን የሰራ ነው ውዬ፣ ይሄ ግዳጃችን ነው እና በርቱ፣ እናንተ አትዳከሙ። ዘን ለአጀንዳችሁ ደግሞ ቻምፒዮን መሆን አለባችሁ። ሊንክዲናችሁን ኦር ዋሬቨር ምናምን ኢቨን ፕሮፋይል ፒክቸራችሁ ሁሉ በቃ ከእናንተ ሚሽን ጋር የተገናኘ መሆን አለበት በአይነት ነው። ቡና ቤት አመሰግናለን። ዓርብ ዕለት እንገናኝ። ይቀጥላል ውይይት።